ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። አብሪ ትረካ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምናችሁ። ሰላም፣ ፍቅር፣ አንድነት በያላችሁበት ብዝት ይበልላችሁ እያልኩ ዛሬ የማቀርብላችሁ የአብሪ ትረካን ፕሮግራም ነው። በዛሬው የአብሪ ትረካ ፕሮግራም ከዚህ በፊት ሌላ ሚዲያ ላይ አጠር አድርጌ ያቀረብኩትና በመከታ በተሰኘ መጽሔትም ላይ ያው በእኔ ዋና አዘጋጅነት በሚዘጋጀው መጽሔትም ላይ ለህትመት እንዳበቃሁት እየገለጽኩኝ ወደ ትረካው እገባለሁ። ትብታብና ተብታቢ። በጦር ሜዳ ዘጋቢነቴ የሰራዊቱን ተጋድሎ የተመለከቱ መረጃዎችን ለማሰባሰብ በአንድ አውደ ግንባር ተገኘሁ። ከመሃል አገር በመጓጓዝ በስፍራው የደረስኩት አመሻሽ ላይ ነው። እኔ ስደርስ በዕለቱ በተደረገው ውጊያ በምርኮ የተያዙ የሸማቂው ቡድን ተዋጊዎች በመከላከያ ሰራዊት አባላት ታጅበው ወደ አንድ አካባቢ እየተሰባሰቡ ነበር። ቀደም ብለው ለተሰባሰቡት ምግብ ቀርቦላቸው እየተመገቡ ነው። ሻይና የተበጠበጠ በሶ ከፊታቸው ይታያል። ዘግይተው የመጡትን አጅበው ያመጧቸው ወታደሮች እየፈተሿቸው ቀድመው ወደ መጡት ይቀላቅሏቸዋል። ቆስለው በሰራዊቱ አባላት ድጋፍ ወደ ፈታሾቹ ከቀረቡት ውስጥ ሁለቱ በጀርባቸው ከልብሳቸው ስር የተሸከሙት ኮተት ልብሳቸውን ወደ ላይ ገፍቶት ይታያል። በደረታቸው ላይ ሁለት ትልልቅ መስቀሎችን አንጠልጥለዋል። ምንድነው ከጀርባ የተሸከምከው ሲል ጠየቀ ወታደሩ የቆሰለውን ምርኮኛ። የቆሰለው ቀኝ እጁ ላይ ምንድነው ከጀርባ የተሸከምከው ሲል ጠየቀ ወታደሩ የቆሰለውን ምርኮኛ። የቆሰለው እጁ ላይ በሸሚዙ ቅዳጅ ተሰርቶለት አንገቱ ላይ ተንጠልጥሏል። የቆሰለው ቀኝ እጁ በሸሚዙ ቅዳጅ ታስሮለት አንገቱ ላይ አንጠልጥሎታል። ፈታሹ እጁን ወደ ቁስለኛው ጀርባ ሰደደና በጅማት የተንጠለጠለ በርካታ በቆዳ የተለበጡ ክብና ጠፍጣፋ ክታቦችን ጎትቶ አወጣ። ይሄ መቼም ጥይት አያስመታችሁም እያሉ ነው አደለ? ይሄንን የሚያሸክሟችሁ ይሄን ኮተት ፈታሹ ወታደር እየሳቀ ጠየቀው። ይሄ ትዕይንት የኔንም ትኩረት ሳበውና ባለ ክታቡን ቁስለኛ ለማነጋገር ወሰንኩ። አንዲት ትንሽ ክስተትን መነሻ በማድረግ ወደ ትልቅ እውነታ ማምራት እንደሚቻል ከልምድ አውቃለሁ። ነገር ግን ቁስለኛውን አሁን ባለበት ሁኔታ መነጋገር የልቡን እንዲያወጋኝ ስለማያደርገው ብዬ ጊዜ ለመውሰድ አሰብኩና በዚያው አቆምኩት። የመጀመሪያ እርዳታ ሰጪ ሐኪሞች መጥተው ለቁስለኛው እርዳታ ካደረጉለትና ቁስሉን በፋሻ ካሰሩለት በኋላ የተበጠበጠ በሶ ተሰጥቶት መጠጣት ጀመረ። እኔም ከጎኑ ቁጭ ብዬ ረጋ ባላቀራረብ ማነጋገር ጀመርኩ። አይዞህ፣ ቶሎ ፈውስ ያምጣልህ፣ የውሻ ቁስል ያደርግልህ አልኩት። አሜን። ስለ ትውልድ ቦታው፣ ስለ ቤተሰቡ፣ መቼና ለምን ወደ አማጺነት እንደገባ፣ በምን ሁኔታ እንደቆሰለ ጠየቅኩት። በተረጋጋ ሁኔታ መለሰልኝ። በመጀመሪያው ቀን ጭውውታችንና ቅርበታችን ጥሩ ወዳጅነት ፈጠርንና ተሰናብቼው ወደ ማረፊያዬ ሄድኩኝ። በማግስቱ ቁርሱን የሚበላበት ቦታ ሄጄ ሳገኘው ለረጅም ጊዜ እንደሚያውቀኝ ሁሉ በወዳጅነት መንፈስ ቀረበኝ። ስለ አዳሩና ስለ ቁስሉ ጠይቄው እየተሻለው መሆኑን አውጋኝ። ከዚያ
ወደ ዋናው ርዕስ እሱን ወደ ፈለግኩበት ጉዳይ ገባሁ። ወደ ክታቡ። ስለ ክታቡ ጠየቅኩት። ምን ይጠቅማል ብለው ነው እንደው ይሄን ነገር ያደረጉልህ አልኩት። እንዲጠብቀኝ ከምን? ከበሽታ፣ ከበረሃ ንዳድና ከልክፍትና እና ምን ከጥይትስ? እንዴ ዋናው ምን ሆነና ጌታው ጥይት አያስመታችሁም ይሏችኋል አይደል? ይህን የሚሏችሁ የሚሰሩላችሁ ሰዎች ናቸው ወይስ አለቆች? አዎ ጥይት አያስመታም ይሉናል። ታምንበታለህ ግን አንተ እንዴት አላምንበት? ጥያቄን በጥያቄ መለሰ። እንዴት ነው ግን ጥይትን እንዳይመታ ሊያደርግ የሚችለው? ማለት ጥይቷን ያከሽፋታል ወይንስ አቅጣጫዋን ያስታታል? ወይንስ የሚተኩሱባችሁን ሰዎች አልመው እንዳይተኩሱ አይናቸውን ያጨልመዋል፣ እጃቸውን ያደክመዋል? እንዴት ነው ግን የሚሰራው? ይሄን እንኳን አልነገሩንም። ብቻ ጥይት እንዳይመታችሁ ድጋም ተደርጎላችኋል እና ይሄ ድጋም ከጥይት ይከለከልላችኋል ነው የሚሉት። ግን እንደው ከልብ ይሰራል ብለህ ታምንበታለህ እንዴ? እንግዲያሳ ባላምንበት ነው ተሸክሜው የምዞረው። አብይም እኮ ተሰርቶለታል። የቱ አብይ? ከፋኖ መሪዎች አንዱ ይሆን ብዬ እያሰብኩ ጠየቅኩ። አብይ ነዋ ዶክተሩ፣ የብልጥግናው ጣና ገዳማት ውስጥ ያሉ የበቁ አባቶች ናቸው አሉ የሰሩለት። ሳቅ ቢያፈነኝም እንደምንም ተቆጣጥሬ እንደዛ አሏችሁ ስል ጠየቅኩት። እንዴ ግልጥ እኮ ነው። እንግዲያው ግንባሩን የሚለው ሰው ጠፍቶ ነው እስካሁን የቆየው እንዴ? ስንቱ በሱ ላይ ምሬት በሚያሰማበት ጊዜ እንዴ ስንቴ ተተኩሶበታል አሉ እና በየአደባባዩ እንዲህ በህዝብ መሃል የሚፏንነው የሆነ ነገር ሳይኖረው ነው። ታዲያ ማለት አሁን እንግዲህ የእሱም መንግስት ተቃውማችሁ ነው የምትዋጉት እና ማክሸፊያው እንዲሰራ አላደረጉም እነዚህ ለእናንተ የሚሰሩላችሁ ሰዎች? አይ ማክሸፊያው አልተገኘም። የሰሩለት አባት ታላቅ ሊቃውንት ነበሩ። የእሳቸውን የሚያከሽፍ የለም እና እሳቸውን ስፈልጋችሁ አግኝታችሁ ይዛችሁ ማክሸፊያውን ማሰራት አልተቻለም? አይ ሞተዋል አሉ። ወዲያው ጥበባቸውን ሁሉ ወስዶ መጣፎቻቸውን ሁሉ ተቀብሎ የሚፈልገውን ሁሉ ታሰራቸው በኋላ ገሎ ቀብሯቸዋል ነው የሚባለው። እሺ ይሁን እንግዲህ ወደ አንተ ልመለስና ጥይት የማያስመታ ከተሰራልህ ማለቴ እሱን አንግተህ እየሄድክ እያለህ እንዴት በጥይት ልትመታ ቻልክ? ማለቴ ያው አሁን በጥይት ነው መቼስ የተመታው አይደል? አዎ እሱማ በጥይት ነው የተመታሁት። ምንድን ነው ውሃ ተነካው ድጋሙን እንደሚያረክስ ቀድሞ ተነግሮኝ ነበር። ሰሞኑን መከላከያ እያሳደደን ያለ መጠለያ በረሃ ለበረሃ ስንሮጥ ነበር። ለ2 ቀናት በተከታታይ የጣለው ከባድ ዶፍ ክፉኛ ቀጠቀጠን። ይባስ ብሎ የሞላ ወንዝ ስንሻገር እስከ አንገት ያጥልቆኝ ነበር። እና ድጋሙ ውሃ ገብቶበት ነው የምትለኝ? ግን በቆዳ ተለብጦ የለ እንዴ? እንዴት ውሃ ሊያስገባ ቻለ ጠየቅኩት። አይ ብዙ በመቆየት ስፌቱ ላልቶ ውሃ አስገብቷል። ውሃ ማስገባቱ እርግጥ ነው። እንዲያ ባይሆንማ አለ። ብዙ ጊዜ አስማት ወይም ድግምት እንሰራለን የሚሉ ሰዎች አብረው የሚሰጧቸው መመሪያዎች ወይም ማስጠንቀቂያዎች እንዳሉ አውቃለሁ። ይህም እነርሱ እንደማይሰራ የሚያውቁት ግን ለሌላው ይሰራል ብለው የሚነግሩት ድግምታቸው በሚከሽፍ ጊዜ ይህንን መመሪያ ወይም ይህን ትዕዛዝ አላከበርክም፣ ይህ ስህተት በመፈጠሩ ነው ብለው ራሳቸውን ለመከላከል በማሰብ ነው እንደዛ የሚያደርጉት። ከቁስለኛው ጋር በነበረኝ ቆይታ ሌሎችንም ብዙ ጉዳዮችን አውግተናል። የዋህና ገራገር ቢጤ ነው። ስለ ንግርትም የሰማውን አውግተውኛል። ከመሪዎቻቸው ውስጥ እንደሚነግሱ ንግርት ወይም ትንቢት የተነገረላቸው ስለመኖራቸው መስማቱን አውግቶኛል። 4 ኪሎ ቤተ መንግስት በቅርቡ እንደሚገቡም መግባታቸው እንደማይቀርም
ከሚታመኑ አባቶች ትንቢት መኖሩ ነውና እርሱም ይህንን እንደሚያምንበት ነግሮኛል። ጊዜው ረዘመ እንጂ የ4 ኪሎ መግቢያው አይቀሬ መሆኑን ግን ያምናል ድል ነሳው። በዚህ የተገነባው ወይም ኢንዶክትሬት የተደረገው ኃይል እየተዋጋ ወደ ንግርቱ እየገሰገሰ ከማለቅ ውጪ ሌላ ሰላማዊ አማራጭ ይከተላል ብሎ ተስፋ ማድረግ ከባድ ነው። ድል ነሳው በጥይት ቆስሎም እንኳን ጥይት የማያስመታ መድኃኒት አለ ብሎ ያምናል። የእርሱ ቡድን ቤተ መንግሥት እንደሚገባና የቡድኑ መሪዎችም በትረ ሥልጣኑን እንደሚጨብጡ ያለውን ጠንካራ እምነትም ሳይደብቅ አውግቶኛል። ቆይታዬን ጨርሼ ወደ መጣሁበት ለመመለስ በተዘጋጀሁበት አንድ ማለዳ ድል ነሳውን ልሰናበተው ወዳለበት ሄድኩ። ፊደል ከመቁጠር የተሻገረ ትምህርት ለሌላቸው ድል ነሳውና መሰሎቹ የእርሱ ወገኖች አሸንፈው ቤተ መንግሥትን በሚቆጣጠሩበት ጊዜ ምን ስልጣን ይሰጡናል ብለው ተስፋ እንደሚያደርጉ ጠየቅኩት። አይ ጌታው፣ አሁንማ ምን ተስፋ አለ? ያው የት ቦታ እንዳለሁ እያዩ እንዴት ይህን ጥያቄ ይጠይቁኛል አለኝ። ያው በወታደሮች ቁጥጥር ስር ከመሆኑ አንጻር ቤተ መንግሥት የመግባት ህልሙ እንደከሸፈ በማሰብ ስለ ትብታብና ተብታቢ በቴዎድሮስ ዘመን ተፈጸመ ተብሎ የሚነገርን ታሪክ ደግሞ ላካፍላችሁ። አፄ ቴዎድሮስ ደብተራዎችን በጣም ይጠሏቸው እና ይንቋቸውም እንደነበር ይነገራል። ደብተራዎቹም እንዲሁ ንጉሱን እየተቃወሙ በየመንደሩ በመዞር አመፅ ይቀሰቅሱባቸው ነበር። ንጉሱ አበክረው የሚጠሏቸው ግን ስራ ሳይሰሩ በየመንደሩ እየዞሩ መተት እንሰራለን እያሉ ስለሚያጭበረብሩ ነው ይባላል። ጥይት የማያስመታ ድጋም እንሰራለን እያላችሁ ነው አሏቸው አንድ ቀን ሰብስበው። አዎ እንሰራለን አሉ። ከዚያም ወደ ሸዋ ሲዘምቱ በሉ እንግዲህ ለወታደሮቼ ጥይት የማያስመታውን ስሩላቸው፣ ለሁሉም አንድ ወታደር የተሞተ ግን ውርድ ከራሴ ሲሉ ከማስጠንቀቂያ ጋር አዘዟቸው። የቴዎድሮስን አይምሬነት የሚያውቁት ደብተራዎች ችሎታው ቢኖራቸው ኖሮ ሕይወታቸውን ለማዳን አቅማቸው የፈቀደውን ሁሉ ባደረጉ ነበር። ከውስጣቸው የተወሰኑት ተመርጠውና ትብታባቸውን ሰርተው ለንጉሡ ወታደሮች አደሉ። ቴዎድሮስና ሰራዊታቸው ከሸዋ ዘመቻ ሲመለሱ የወሎዋ ወርቄት ጦር መቅደላ ላይ ደፈጣ ይዞ ኃይለኛ ውጊያ ከፈተባቸው። ከቴዎድሮስ ወገን ብዙ ተዋጊ አለቀ። የደብተራዎቹ ትብታብ የፈየደው ነገር አልነበረም። ቴዎድሮስ ከሞት የተረፉ ተዋጊዎቻቸውን ይዘው ጎንደር እንደገቡ እሳት ለብሰው እሳት ጎርሰው ደብተራዎቹ እንዲሰበሰቡላቸው አዘዙ። ግማሾቹ ደብተራዎች እየሸሹ ተደበቁ። ወደ ጎረቤት አካባቢዎችም ሸሹ። ተይዘው የመጡት ቴዎድሮስ ፊት በቀረቡ ጊዜ እንግዲህ ጥይት የማያስመታውን ትብታብ ለራሳችሁ ስሩና ተዘጋጁ አሏቸው። ደብተራዎቹ በድንጋጤ አመዳቸው ቡን ቢልም መሄጃ አልነበራቸው። ወደ ገብርዬ ዞር አሉና ነሳ ገብርዬ፣ ይሄንን ቀጣፊ ሁላ በልልኝ አሉት። ከዚያም ግንባር ግንባራቸውን በጥይት እየተነደሉ ተረፈረፉ። አለን የሚሉት ድጋም አንዳቸውንም ከሞት አልታደጋቸውም። ዛሬም በ21ኛው ክፍለ ዘመን ጥይት የማያስመታ ድጋም እንሰራለን የሚሉ ደብተራዎችና ድጋም የሚያሰሩ አሰርተውም ጥይት አይመታንም በሚል ድፍረት ወደ ጦር ግንባር የሚገቡና እሳት ውስጥ የሚማገዱ አላዋቂዎች አሉ። ሆኖም ሞታቸው የውሻ ሞት፣ እነሱም ደመከልብ ከመሆን አልዳኑ። ምንም ከማይፈይደው ትብታብ በተጨማሪም የአማራን ወጣት ወደ እሳት የሚጨምሩት ስልጣን የምትይዙበት ጊዜው ደርሷል የሚሉ ሐሳዊ መሲዎች ናቸው። ከኛ ሃይማኖትና ብሔር ውጭ የተያዘ ስልጣን አይጸናም። እነሆ እኛ ተዋግተን ስልጣን የምንይዝበት
ጊዜውም አሁን ነው በሚል ቀስቀሳ የምትነዱ ወገኖቻችን ወይ ትንቢትም ድግምትም ከንቱና የከንቱ መሆኑን በጥይት ከተመታው ድል ነሳውና ጓደኞቹ እንዲሁም በአፄ ቴዎድሮስ ትእዛዝ እርምጃ ከተወሰደባቸው ደብተራዎች ልትማሩ ይገባል። እኔ ግን አንድ ጥይት የማያስመታ መድኃኒት ልጠቁማችሁ። ለመከላከያ ሰራዊት እጃችሁን መስጠትና ወደ ሰላማዊ ሕይወት መመለስ ከጥይት ምትና ከሞት የምትድኑበት አስተማማኝ መንገድ ነው። ሰላም ውድ አድማጭ ተመልካቾቻችን፣ በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ጽሑፉን አዘጋጅቼና በንባብ በማቅረብ ወደ እናንተ ያደረስኩት ገበየሁ አለልኝ ነኝ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።